Ethiopia is achieving rapid economic development. ፕሮፌሰር ጄፍሪ ሳክስ የኢትዮጵያን የኢኮኖሚ ጉዞ የተስፋ ብርሃን ይሉታል። ፕሮፌሰሩ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በእንግሊዘኛ ቋንቋ ተዘጋጅቶ በሚተላለፈው አዲስ ዲያሎግ ፕሮግራም ላይ በነበራቸው ቆይታ ዓለም አቀፍ የገንዘብ ተቋማት ለአፍሪካ ሀገራት የሚሰጡት የእድገት ትንበያ ብዙ ጊዜ ከ3 እስከ 4 በመቶ የማይዘል መሆኑንም አብራርተዋል። ይህን የተቀዛቀዘ የእድገት ልኬት ግን ይላሉ ፕሮፌሰሩ ኢትዮጵያ ሰብረዋለች። First, Ethiopia is showing the rest of Africa, look what can be accomplished. ኢትዮጵያ ለመላው አፍሪካ ምን አይነት ስኬት ላይ መድረስ እንደሚቻል ማሳያ ነች። ዓለም አቀፍ የገንዘብ ተቋማት ለአፍሪካ ሀገራት የሚሰጡት እድገት ትንበያ ብዙ ጊዜ ከ3 እስከ 4 በመቶ አይዘልም። ይህንን ግን ኢትዮጵያ ውድቅ አድርገዋለች። ሀገሪቱ በየዓመቱ ከሚቀያየር እቅድ ወጥታ ወደ 10 ዓመት ስትራቴጂካዊ መሪ እቅድ መሸጋገሯ ባለ 2 አሃዝ እድገት ማምጣት እንደሚቻል ማሳያ ነው። ይህንንም ለተቀረው ዓለም እያሳየች ትገኛለች። ለአፍሪካ ትልቅ ትምህርት ነው። ፕሮፌሰር ጄፍሪ ሳክስ በንግግራቸው መሃል አንድ የሚገርም ምሳሌ አነሱ። በቅርቡ ዱባይ በነበረኝ ቆይታ የቀረበልኝን ፍራፍሬ ስመለከት ፕሮዳክት ኦፍ ኢትዮጵያ ወይም የኢትዮጵያ ምርት የሚል ጽሑፍ ተለጥፎበት ተመለከትኩ። ይህ ቀላል ነገር አይደለም አሉ። Being on the breakfast table in Dubai. በዱባይ የቁርስ ጠረጴዛ ላይ በኢትዮጵያ የተመረተ የሚል ጽሑፍ ያለበት አቮካዶ ስመለከት የኢትዮጵያ የግብርና ደረጃ የደረሰበትን ደረጃ አመላከተኝ። ይህ የሚያሳየው ኢትዮጵያ መሬቷን፣ ውሃዋንና ቴክኖሎጂን አስተሳስራ የግብርና ውጤቶቿን ለዓለም ገበያ ማቅረብ መቻሏ ነው። የአርሶ አደሮቿ ጥረትም ከሎጂስቲክስ ቴክኖሎጂና ከዓለም አቀፍ ገበያ ጋር መገናኘቱንም ታዝቤያለሁ። ኢትዮጵያ አሁን የምታመርተው ለራሷ ብቻ ሳይሆን ለዓለም ጭምር እየሆነ መጥቷል። ፕሮፌሰሩ የኢትዮጵያን የዲጂታል ጉዞ ሲያብራሩም ኢትዮጵያ በዲጂታል 2030 በቴክኖሎጂው ዘርፍ ልታሳካ የያዘችው ራዕይ የወደፊቱ የአፍሪካ መገለጫ ነው ሲሉም ገልጸውታል። Ethiopia is right. This is a absolutely strategic sector. በኢትዮጵያ ውስጥ በሰው ሰራሽ አስተውሎት በዳታ ሳይንስና በዲጂታል ፋይናንስ ላይ እየገነባችው ያለው መሰረት ሀገሪቱን በዓለም አቀፍ ቴክኖሎጂ ሰንሰለት ውስጥ ቁልፍ ተዋናይ የሚያደርጋት ነው። ከዚህ በተጨማሪ ጥሩ ከሚባሉ ሀገራት ጋር መስራት ግድ ይላታል። ከአሜሪካም ሆነ ከቻይና ጋር በመስራት ለኢትዮጵያ ምርጡን መውሰድ ያስፈልጋል። ፕሮፌሰር ጄፍሪ ሳክስ ከኢቲቪ ጋር በነበራቸው ቆይታ በግልጽ እንዳስቀመጡት የኢትዮጵያ ስኬት የሚለካው በዓለም አቀፍ ተቋማት ዝቅተኛ ትንበያ ሳይሆን ሀገሪቱ በፈጠረችው የራሷ የልማት ቀመር ነው። የግብርናው ሽግግር፣ የታዳሽ ኃይል ልማቱና የዲጂታል ኢኮኖሚው ተደምረው ኢትዮጵያን በአዲሱ የዓለም የኢኮኖሚ ስርዓት ውስጥ ቁልፍ ተዋናይ እያደረጓትም ይገኛሉ። ይህ የኢትዮጵያ የእድገት ተሞክሮ ጠንክሮ መቀጠል ደግሞ ለአፍሪካ የኢኮኖሚ ነጻነት ዋነኛው መንገድ መሆኑንም ምሁሩ አጽንኦት ሰጥተውበታል።